ትምህርት ያልተማረ ሰው ማግባት አይችልም። ኤግዛክትሊ አንደኛ ልትወልጂ ካሰብሽ ይሄንን ኮርስ ወስደሽ ፈተና ተፈትነሽ ካላለፍሽ የኢትዮጵያ ልጅ እናት ልትሆኚ አትችይም። አንተ ደግሞ የኢትዮጵያ ልጅ አባት ለመሆን ይሄን ካልተማርክ አይፈቀድልም። ኤግዛክትሊ በኢንጂነሪንግ ላይሰንስ እኮ ትዳር አይመራም። ይሄ ነገር እኮ ዲግሪ ያስፈልገዋል። ኤግዛክትሊ ይሄንን ዲግሪ ሳይሰጣቸው ስራው ላይ መቀጠር የለባቸው። ልጆቻችን የኛ ናቸው ብለን ነው የምናስበው። የሰው ልጅ ደግሞ ሰው ሊሰራ ይቻላል በእኛ በኩል በቃ መስተዋት ቤት ውስጥ መደነስ ማለት ወላጅ መሆን መሰለሽ 24 ሰዓት አይናቸው አንቺ ላይ ነው። የተከበሩ ልጆች ያከብራሉ፣ የተደመጡ ልጆች ያደምጣሉ። ኪሳራ ነው እና መወዳደር አለብን፣ ፍቅር መሻማት አለብን፣ መብለጥ አለብን። አይኖ ቀላል አይደለም። እንዳልሽው እንዴት ብደንስ ነው ከሶሻል ሚዲያው እኔ ልበልጥ የምችለው? እኔ ልጆቼን ማሳደግ አቁሜ ራሴን እያሳደግኩ ነው። ጎበስ ብዙ ቴሌቪዥን እንዳዩ ብዙ ቪዲዮ እንዳዩ እያልን ስንኝ እንዴት እንደምስደንሽ አላውቅም። በመስታወቱ ቤት I love you because I love the way I feel about myself when I am with you. I love you. It doesn't have anything to do with you. I love you. ዶክተር ሰላም እንኳን ደህና መጣሽ። በጣም ደስ ብሎኛል። ባይደውኝ እኔም ደስ ብሎኛል። ይህን ፖድካስት ጀምር ሊስቴ ላይ ካሉ ባወራቸው ብዬ ከማስባቸው ሰዎች መካከል አንቺ ነሽ እና ዛሬ የምሰራውን ፖድካስት እንደ እናት ለራሴ ማዳመጥ የምፈልገው ነው እና ደስ ብሎኛል። ቴንኪው በድጋሚ። እሰይ እንደዚህ ደስ ብሎሽ የምትሰሪው ነገር ደግሞ እንዴት የተባረከ ስራ ነው። እውነት ነው ዴፊኒትሊ። እንግዲህ ያው እናትነት ሲነሳ በተለይ በሀገራችን የእናት ተምሳሌት ነሽ። እኔ ራሱ በቃ እንዲህ አይነት እናት በሆኑ ብዬ ጀስት እንደ ሞዴል ቀና ብዬ የማይሽ ነሽ እና እናትነትን ነው የምናወራው። ከዛ በፊት እስቲ ስላስተዳደግሽ። አስተዳደጌ ድሬዳዋ ነው የተወለድኩት። የሰባት ልጆች የመጨረሻ ልጅ ሆኜ በጣም ብዙ ተሰጥቶኝ በጣም ብዙ ባለዳ የሚገርምሽ ከወላጆቼ የበለጠ እኔ እህቶቼና ወንድሞቼ ናቸው ያሳደጉኝና በቃ ያላቸውን ሁሉ የጨመሩብኝ እና ብዙ በተለይ አባቴ ልጅ በጣም ማብቃት ማስቻል የሚችል ሰው ነበርና ትንሽ ከሱ ወስጃለሁ። ያ ይመስለኛል ልጠይቅሽ ነበር። እሱ እንደውም ማለት በአሁን ማንነትሽ ላይ እናትነትሽ ላይ በጣም አስተዋጽኦ ያደረገው የልጅነት ታሪክሽ። አዎ በጣም ይገርምሻል። አባትና እናቴ አባቴ በጣም ልጅ የሚያከብር አባት ነበረ። እናታችን እንኳን ትንሽ ስትሪክት በጣም ስርዓት እንትን የምትል ናት። እሷ ወደዚህ ሸዋ አካባቢ ናት። የድሬዳዋ መወለዴ አባቴ ፈረንሳይ ተማሪ ነበር። ትንሽ በጣም ሊበራል ነበር። ደግሞ እንደ ባህል ይገርምሻል ወደዛ አካባቢ ኮሌጅ ይከበራል። ወደ ድሬዳዋ ወደ የአፋር የሶማሌ እንትን አካባቢ for reason የልጅ እንትን መከበር ነበረው እና እሱ ይመስለኛል ቤቴ ውስጥ እንደ ትልቅ ሰው ተደምጬን ያደኩት ሕፃን ሆኜና መደመጥ ምን ማለት እንደሆነ፣ መናገር ምን ማለት እንደሆነ፣ ማዳመጥ ምን ማለት እንደሆነ በጣም በልጅነት አውቄያለሁ። ያ ብዙ ጊዜ እስቲ ሰማሻለሁ፣ የተከበሩ ልጆች ያከብራሉ፣ የተደመጡ ልጆች ያደምጣሉ። እውነት ነው። በጣም ያው ሁል ጊዜ መርሳት የሌለብን እላለሁ እንደ ወላጅ አክቹሊ እንደ አስተማሪ እንደ ትልቅ ሰው
ልጆች ከምንነገረው የበለጠ የምንሆነውን ነው የሚያዩትና በጣም እየረሳን አያለሁ እና በጣም ለይተው ነው የሚያዩን። የእውነት እናደምጣለን፣ የእውነት እናከብራለን፣ የእውነት እንታመናለን። እነሱ ሊሆኑ የሚችሉት እነሱን ነገሮች እኛ ቀድመን ስናረግላቸው ለእነሱ መደመጣቸው አዳማጮች ያረጋቸዋል፣ መከበራቸው አክባሪዎች ያረጋቸዋል፣ መታመናቸው በጣም በጣም ደግሞ ከዛም የበለጠ የምለው ልጆች ሲታመኑ እንዳልሽው ያምናሉ፣ ይታመናሉ። እንዳልሽው አይ ቲንክ ልጆች ቪዥዋል ለርነር ናቸው አይደል? በሚያዩት ነገር ሞር ከምናወራቸው ከምንመክራቸው የምንሆነው ነገር እነሱን ሼፕ የማድረግ አቅም አለው። እንደ እናት ነኝ፣ አስተማሪም ነበርኩና ክላስሩም ስታይ አሁን ልጆች ክላስ ብዙ የተለጣጠፉ ነገሮች አሉ። ለምሳሌ አፕልን ልታስረጂው ብትሞክሪ ስለ አፕል የፈለገ ብትተነትኝ አይገባውም፣ አብስትራክት ነው። በስዕል ብታሳዩ ወይም ቴስት እንዲያደርገው ብትነግሪው ግን ላይፍ ታይም ሜሞሪ ነው። እና አንዳንዴ እንደዛ ይመስለኛል የምናወራው ነገር ኮንትሪቢዩት የሚያደርገው በጣም ትንሽ ነው፣ የምንሆነው ነገር ግን በህይወት ዘመናቸው ውስጥ ምሳሌ መሆን እድሉ በጣም ከፍተኛ። በጣም ደግሞ እንዴት መሰለሽ የሚያዩን በጣም ነው የሚያዩን። እና ወላጅነትን አንድ ጊዜ ለአንዲት ተቸግሬ ለአንዲት ልጅ ሳስረዳ እንደው በቃ በጣም ኪችን ብትገቢ ያዩሻል፣ ከሰው ስትነጋገር ያዩሻል፣ እቃውን ስታጥቢ ያዩሻል። ከልብሽ ነው በግብር ይውጣ ነው። አይገርምሽ? ትልቅ ሰው ስታነጋግሪ፣ ትንሽ ሰው ስታነጋግሪ፣ የሚከበር ሰው ስታነጋግሪ፣ ሀብታም ስታነጋግሪ፣ ድሃ ስታነጋግሪ ያዩናል። እኛ ያልሆነውን ነው እንዲሆኑ የምንጠብቀው ብዙ ጊዜ። ለምሳሌ በጣም ተናዳጅ ሆነን በጣም ትሁት ልጆች ማሳደግ እንፈልጋለን አይደል? እና አንድ በጣም የሚገርም ፖድካስት ሰሞኑን እያዳመጥኩ ምን አለ፣ እኔ ልጆቼን ማሳደግ አቁሜ ራሴን እያሳደግኩ ነው። ጎበስ ቢካዝ በአንቺ ማደግ ውስጥ ሰው ዛሬ ሞር ማውራት የምፈልገው ስለሱ ነው። እንዴት ራሳችን እናውቃ? ወላጅነት በአሁን ጊዜ እንደውም የበለጠ ከባድ ነው። አሁን እኔ በነበርኩበት ጊዜ ምናልባት አንቺን ማሳደግ ማለት ነው። በአንቺ እናት ደረጃ ነኝ እኔ። ትንሽ የተረጋጋ ህይወት ነበረን ልበልሽ። አሁን ደግሞ እናንተ ያላችሁበት ደግሞ በጣም ከባድ ዲማንዲንግ ነው የህይወት ውጥረቱ። ልጆቹን የሚሻማችሁ ነገር በጣም ብዙ ነው። በእኔ ጊዜ አስታውሳለሁ ብዙ ቴሌቪዥን እንዳዩ፣ ብዙ ቪዲዮ እንዳዩ እያልን ስንል አሁን እጃቸው ላይ መጣ ሶሻል ሚዲያ። ምን የትኛውን ነው የምትይዥው? የትኛውን ነው የምትጨብጪው? ከነሱ መብለጥ አለብሽ አንቺ። ከነሱ ከዛ ነገር ከእጃቸው ላይ ካለው ነገር መብለጥ አለብሽ። ማሚ መጣች፣ የኔ እናት ከዚህኛው ትበልጣለች ሊሉ የሚችሉበት ነገር ምን ይሆን? እኔ እነሱን ሊይዝ የሚችል ነገር ወይም ያን ነገር መጣብኝና ዝም ብዬ ልበልሽ ፕሊዝ። የሚገርምሽ ሰው በቃ ትንሽም ሆነ ትልቅም ሆነ መወደድ እንወዳለን አይደል? እና አሁን ከዛ ከእጃቸው ላይ ካለው ነገር የበለጠ አንቺን መውደድ አለባቸው ብዬ ስልሽ ወይዬ ጉድ እንዴት ታደርገዋለች ብዬ ወዲያው አሰብኩኝ። በጣም ከባድ አይደል ሊሆነው? እና ስለ ፍቅር አንድ ትርጉም ልንገርሽ። ደስ ይለኛል። ዛሬ ፍቅርን ትርጉም ልንሰጠው ነው እኔና አንቺ። በእንግሊዝኛ ነው የምጨምረው። ኦፍ ኮርስ ችግር የለም። I love you because I love the way I feel about myself when I am with you. I love you. It doesn't have anything to do with you. I love you. የሚገርምሽ ዋው! ይሄ ብዙ ጊዜ ለትልልቅ ሰው ብቻ ይመስለናል። አሁን የምትወጂው ሰው የምትወጂ መሰለኝ ሳስብሽ፣ በጣም ሳስብ ዝም ብዬ ኤነርጂ ፊል አድርገሻል። ልብሽ ውስጥ ወድሻለሁ ስላልሽ አይሽ እንዴት እንደምታዳምጪኝ
ልብሽን ሰጥት አድርገሽ ነው የምታዳምጪኝ። በቃ ሁሉ ነገርሽን አድርገሽ ነው የምታዳምጪኝ አይደል? በቃ ከልጆቻችን ይሄን ማግኘት አለብን። ከልጆቻችን ይሄንን ስናገኝ ነው ከሶሻል ሚዲያው ልንበልጥባቸው ምንችለው። ምን እናርግ? ምን እናርግ? ከባድ ነው። ስራዬን አከበሽው። አሁን ዝም ብሎ መጣብኝና ስለዛችም እናት እኮ ያሰብኩ ነው። ባለ 11 ዓመቷ ሄደሽ ፍቅር ተሻሚ አልኳት። እንዴት ነው አሁን ልጆቻችን በጣም እንዲወዱን እንዲያምኑን ምን እናርግ? ኤግዛክትሊ ይችን ትረስት ቢልድ ማድረግ አይደል? በጣም ልናሰምርባት ይገባልና በጣም ሌላው ፓርት ልጆቻችን እኛ አጠገብ ሲሆኑ ሪሊ ውስጣቸው ደስ የሚላቸው መሆን አለበት። እናቴ መጣች ብለው የሚሸማቀቁ ከሆነ ሊወዱን አይችሉም። በቃ ያ ትርጉም የተባባል ነው። ያ ትርጉም it should make them feel good about themselves ከአንቺ ጋር ሲሆን አፈጣጠራችን ሁላችንም ሙሉ ነን ብለን አይደል የምናስበው? ስለዚህ ልጆችም ቢሆኑ ያንን ፍቅር እንዴት አድርገን ያንን እምነት እንዴት አድርገን ልንይዘው ይገባናል። ከዛ ከሶሻል ሚዲያ የሚበልጥ ማሚ ከስራ መጣች ከሷ ጋር ልሁን፣ ለማሚ ምን ልንገራት ዛሬ ብሎ የሚል ልጅ ብላ ምትል ልጅ ምን እናርግ? እንዳልሽው ይህንን ትረስት ቢልድ ካደረግን እነሱን ልባቸውን ካገኘን ጆሮአቸውን ካገኘን አይ ቲንክ ልንሰራቸው እንችላለን። በቃ አሁን ሶሻል ሚዲያው እኮ እየሰራቸው ያለው ስለሚወዱት እኮ ነው። እኛ ቢል እንከፍላለን፣ ትምህርት ቤት እንከፍላለን፣ ሶሻል ሚዲያው እየሰራቸው እና የኪሳራ ነው። እና መወዳደር አለብን፣ ፍቅር መሻማት አለብን፣ መብለጥ አለብን። አይኖ ቀላል አይደለም። እንዳልሽው እንዴት ብደንስ ነው ከሶሻል ሚዲያው እኔ ልበልጥ የምችለው? ኤግዛክትሊ አዎ። ልጅ ይቻላል የምትዳር እኮ ያፈረሰ ነው አይደል ሶሻል ሚዲያ? በጣም እና ከባድ ስራ ነው አሁን ለወላጆች እያልኩ ያለሁት። እኔ አልሰራሁትም ይሄንን እንደሱ አይነት በትንሹ ነበረብኝ። የኔ ትንሽ ነበረ፣ ግን ልንሰራው የሚገባ ሪሌሽንሽፕ በቃ ሰዎች ናቸው። ከህፃንነታቸው ጀምሮ በቃ ሰዎች ናቸው። ሰዎች መሆናቸው የሚገርምሽ አሁን እኔና አንቺ ከእናትነታችን በጭንቅላታችን ከምናውቀው እናትነት እነሱ ውስጥ ያለው ሰው መሆን ይበልጣል። ብዙ ጊዜ በዚህ መልኩ አንቀበለውም፣ ግን አይ ቲንክ እንደ ልጅም ቢሆኑ ኢኔት የሆነ ፖቴንሻል አላቸው አይደል? እና ምናልባት ሚስ አንደርስታንዲንግ የሚፈጠረው ብዬ የማስበው ልጆቻችን የኛ ናቸው ብለን የምናስበው፣ የሰው ልጅ ደግሞ ሰው ሊሰራ ይቻለው በእኛ በኩል ናቸውና የፈጠራቸው አካል የሆነ የሰጣቸው ፖቴንሻል አለ። በትንሽ ፎርም ስለመጡ እኛ ሆድ ስለነበሩ የሆነ ነገር ስላረግንላቸው ብቻ ሁሉ ጊዜ እኛ የተሻለ ላናውቅ እንችላለን። ግን በጣም ከባድ ነው። ይሄን መረዳት ሀምብል መሆን ይጠይቃል። ባንወላጅ እንዳንቺ በጣም ትሁት እኔ የሰው ናቸው። ከባለቤቴ ጋር አንዳንዴ ስልክ ደውሎ ወይ እንደዚህ ወይኑ ምናምን ሲል አረቀረቅ የሰው ተውላለሁ። የሰው እነዚህ ሰዎች ያደራ ናቸው። ያደራ ከባድ አደራ ነው። ያንን አደራ ተወተን ደግሞ መልሰን ለባለቤቱ እስክናስረክብ ድረስ ጥንቃቄው ብዙ ነው። በቃ እያሳዘናችሁኝ ነው ይሄን የምናገረው አሁን ለምታሳድጉትና ትንሽ ብርቅሽም ወይ አድማጮችሽም ገና ህፃናት ልጆችም ቢሆኑ እንትን ያላቸው
በቃ እንደዚህ ልብ በማለት እንደዚህ አይነት ግብዣ ላይ በመገኘት የተሻለ እናት የተሻለ አባት ልሆን ብሎ ራሱ መፈለጉ መሻቱ ይሄ ራሱ በረከት አለውና እንደው ፈጣሪ ይርዳችሁ። አሜን አሜን። እንግዲህ ያው እንዳልሽው ይሄኛው የእናትነት ስሜት አለ፣ በሌላ ወገን ደግሞ የእናትነት ፍርሃት አለ አይደል? ብዙዎቻችን አሁን መቆጣት ፈልገን አይደለም የምንቆጣው፣ ኃላፊነት አለብን ዲሲፕሊን ማድረግ አለብን ብለን እናስባለንና ልጆች ደግሞ በተለያየ የእድሜ ክልል ውስጥ የሚያሳዩቸው ለውጦች አሉ። ያ ነገር እንደ እናት በጣም ፍርስትሬት ያደርጋል፣ ጭንቀት ውስጥ ሊከትሽ ይችላል። ስለዚህ እንዴት አድርገን ባላንስ እናድርገው? ፍቅር መስጠቱ እንዳለ ስቲል ደግሞ ጋይድ ማድረግ አለብን አይደል? ዲሲፕሊን ማድረግ አለብን፣ ስተታቸውን ማረም አለብን። ያው ስተት የሚለውን በኮቴሽን ይዘነው ማለት ነውና እንዴት እናድርግ? በጣም እሱ ባላንስ ቀላል አይደለም። እንደምታውቂው እኔ መጀመሪያ እናቲቱ ጋር ልምጣ፣ አባትየው ጋር ልምጣ። እኔ አንቺ እናቲቱ የኔ ልጅ እሺ፣ ሰው እንዴት ነሽ የኔ ልጅ? ደህና ነሽ? አዎ። ራስሽን ማሳደግ፣ ራስሽን መጠበቅ፣ ሰልፍ ኬር ላይ ምክንያቱም እናትነት ወላጅነት በጣም ከባድ ስራ፣ በጣም ሰፊ ነው ኃላፊነቱ። በግማሽ ልብ የሚሰራ አይደለም። መማር በጣም ይፈልጋል። ሁሉ ጊዜ መማር፣ ሁሉ ጊዜ ማንበብ፣ ሁሉ ጊዜ ነገሮችን ማሰብ ይፈልጋል። ያ እንደዛ ልታደርግ የምትችለዋ ልጅ ግን ራሷ ሙሉ መሆን አለባት። እሷ ሙሉ እንድትሆን እንዴት ናት? ከልቧ ናት ወይ? ጊዜ ትወስዳለች ወይ? ራሷን እያሳደገች ነው ወይ? ማደግ አለብሽ። ምክንያቱም ዛሬ የ7 ዓመት ልጅ እናት ነሽ፣ ከዛ ትንሽ ቆይተሽ 17 ዓመት ልጅ እናት ነሽ። ያቺ በጣም የተለየች ሴት መሆን አለባት፣ 17 ዓመቷ ልጅ እናትና እሱን ስራ ሲሪየስሊ መወሰድ አለበት ብዬ እላለሁኝና አይኑ አሁን እንደዚህ አይነት ፖድካስቶች መኖራቸው ሀገራችን መልካም እየሆነ ነው። ብዙ ነገሮች ላይ መጽሐፎችም አሉና ማንበብ የወላጅነት ስራ በጣም እንደው አንዳንድ የምል ነበር ይሄ ነገር እኮ ዲግሪ ያስፈልገዋል። ኤግዛክትሊ ይሄንን ዲግሪ ሳይሰጣቸው ስራው ላይ መቀጠር የለባቸው። ልክ ነሽ። በቀደም እንግዳ የነበረችው ዋጋ ስለ ትዳር ነበር የምናወራውና ምን አለችኝ? በኢንጂነሪንግ ላይሰንስ እኮ ትዳር አይመራም አይደል አለችና በጣም ብዙ ነገር ነው የገለጠችልኝ። አሁን የትኛው ሙያ ውስጥ ስትገቢ ለሙያው ብቁ የሚያደርግሽን ዕውቀት ይዘሽ ነው የምትገቢው። ትዳርን የሚያክል በጣም ከባድ ተቋም፣ ልጆችን ማሳደግ የሚያክል ከባድ ኃላፊነት ግን ጀስት ዳይቭ ነው የምንገባው። ምንም ዕውቀት የለንም። እኔ ለምሳሌ ልጄን ስወልዳት እናቶኛ አላውቅም። ኦቶማቲካሊ እናት ስሆን ግን ሁሉን አውቃለሁ ብዬ ነው የምቀመጠውና ያቺን ስፔስ መስጠት፣ ልንሳሳት እንደምንችል ማሰብ፣ ሁሌኛ የታየን ነገር ልክ እንዳልሆነ እንዳልሹ መገመትና ራስን ማሳደግ በጣም አስፈላጊ ነው ብዬ አስባለሁ። በጣም እኔ እንደው በሀገር ደረጃ ራሱ የእውነት ይሄ ትምህርትም ነው ጤናም ነው። በነገራችን ላይ ዲኑ በጣም ብዙ እናቶች እኮ እየታመሙ ነው። ይህንን ነገር ባላንስ ባለማድረግ ብዙ ባለትዳሮች እየተጎዱ ነው። ጤናቸው ላይ ትልቅ ስትረስ የሚያመጣ ነገር ቢኮዝ ትዳር ምን እንደሆነ ባለማወቅ፣ ልጅ ማሳደግ ምን እንደሆነ ባለማወቅ፣ የእናትነት ፍርሃት ልጅ ሊበላሽብኝ ነው ብላ እንቅልፍ ስታጣ ያደረች እናት ለበሽታ መዳረጓ በቀላል ነው የሚሆነው እና 3 ቀን ህግ አውጪ ብለሽ ብትፈቅጂልኝ ምን እንደማወጣ ታውቂያለሽ? ይሄን ትምህርት ያልተማረ ሰው ማግባት አይችልም። አንደኛ እደግፍሻለሁ ባይደው ይል ነበር እውነት። ያ ልትወልጂ ካሰብሽ ይሄንን ኮርስ ወስደሽ ፈተና ተፈትነሽ ካላለሽ የኢትዮጵያ ልጅ እናት ልትሆኚ አትችይም። አንተ ደግሞ የኢትዮጵያ ልጅ አባት ለመሆን ይሄን ካልተማርክ አይፈቀድልም። ኤግዛክትሊ እንዴ ነበር ማለት ያ ኢቭን እንትን እኮ አለን ማለት ትራውማ አለን አይደል እንደ ሰው ማለት ነውና
እኔ አሁን አክት ማረግበት መንገድ የምናደድበት መንገድ ልጆቼን ማሳደግበት መንገድ ኢቭን ከኋላ ይመጣ ነው። ስለዚህ ብዙ እንድትይ እፈልጋለሁ። ስንት ጀነሬሽን ሁሉ እንደሚሄድ ውስጣችን ያለው እና የተቀበልነውን ነው የምንሰጣቸው። እየተደረገብን የመጣውን ቅድም ያልሽው እኮ አይደል? በጣም ሃርሽ የሆነ አስተዳደግ ካለን ያንኑ ነው የምናቀበላቸው። ኢቭን አንፈትሸውም። ኦኬ ብለን ሜቢ የዛን አመት ላይ ሰርቶ ሊሆን ይችላል። አሁን ግን የተለየ ጊዜ ነው። ዘመኑን መዋጀት ደግሞ ያስፈልጋል ብዬ አስባለሁ። እና ከትሮማ ጋር ተያይዞ በአስተዳደግ የሚፈጠርብን ጫና ወደ ልጆች ይሄዳል። እንዲህ ልልሽ አላሰብኩም ነበር። አይገርምሽም? ጨዋ ሆኜ ለኢንተርቪው የመጣሁት እኔ ህግ አውጪ ሆንኩ ዛሬ እዚህ ጋር መጥቼና ግን ኢማጂን እንደዚህ አሁን እኔና አንቺ እንኳን በገባን ልክ እኔና አንቺ እንኳን ዛሬ እንዴት የተሻለ ወላጅ እንሆን በምንባባልበት ደረጃ ወላጅ ሁሉ ኢትዮጵያ ውስጥ እንዲህ አይነት ንቃተ ልቦና ቢኖረው ምን አይነት ሰዎች እንደምናፈራ በጣም ያኮ ነው ነገ የኛ መሪ ያኮ ነው አስተዳዳሪያችን ያ ነው ዳኛችን ያቺ ናት እኮ ሚኒስትራችን ያቺ ናት እኛው ቤት ያደገው ትንሹ ልጅ ኤግዛክትሊ እና እንደው ይሄ ህግ ያስፈልጋል በጣም እናውጣለን ህግ እናሳልፋለን እንግዲህ እንደ ወላጅ ስንሆን አንዳንድ ጊዜ ፍቅራችን በኮንዲሽን ላይ ይመሰረታል ወላጅነት ደግሞ አንኮንዲሽናሊ ፍቅር መስጠት ነው ብዬ አስባለሁ ልጅሽ ሰክሰስፉል ሆነም አልሆነም ልጅሽ ጥሩ ውጤት አመጣም አላመጣም ልጅሽ አለፈ አላለፈም ሊወደድ ይገባል ፍቅር ኮንዲሽን አይፈልግም ስፔሻሊ ከእናት ሲሆን ሲሳካልሽም አለሚያጨበጭብልሽ አልኩና ብዙ ጊዜ በተለይ አሜሪካውን የገጠሙኝ በጣም ብዙ ወላጆች አሉ ካውንስሊንግም በምንምና እዛ ደግሞ ካየሽ ማህበረሰቡ በጣም ተጠጋግቶ ነው የሚኖረው ስለዚህ ያንዱ ልጅ ስኬት ውጤት ሌላው ሰው የማወቅ እድሉ በጣም ከፍተኛ ነውና አከሌ እኮ የሲ ተማሪ ናት የኤ ተማሪ ናት ምናምን ብሎ ይሄ ስቲግማታይዝ የመደረግ ነገር አለና ልጆቹ በጣም ዲፕሬስድ ሲሆኑ ከልጆቹ አልፈው ወላጆቹ ዲፕሬስድ የሆኑ በጣም ገጥሞኛልና እኔ ምን ቢያስባለሁ እዛ ጋር ያለው ሪዛልት መጨረሻ አይደለም የህይወታቸው መጨረሻ አይደለም በመደበኛ ትምህርት ውስጥ ማለፍ ወይም ዩኒቨርሲቲ ሌቭል መድረስ በህይወት ስኬታማ ለመሆን አንደኛው መንገድ ነው እንጂ ብቸኛው አይደለም አይደል ላይፍ እንደ ፒዛ ናት አሁን ደግሞ በጣም ብዙ ኦፖርቹኒቲ አለ እና በጣም ወላጆች ሲሰበሩ ልጆች ሲሰበሩ አያለሁና በጣም አዝናለሁ እንደው አይውሽ ይሄ ነገር ቢገባቸው አንደኛ አንቺ ልጅሽ ላይ ያለሽ አመለካከት የልጅሽን የነገ ጣፋንታ ማስተካከል በጣም ትልቅ እድል አለው የቶማስ ኤዲሰንን ታሪክ ማንሳት እንችላለን እባክሽ ባንቺ አንደበት